በደብረ ብርሃን ከተማ የተገነባው ሄዋን ስፓይስ የቅመማ ቅመም ማቀነባበሪያ ፋብሪካ ከድንጋይ ወፍጮ እስከ ዓለም ሸልፍ በሚል መሪ ሐሳብ ከ30 በላይ ቅመማ ቅመሞችን እያመረተ ለኢትዮጵያና ለውጭ ገበያ እያቀረበ ይገኛል። ባልደረባችን አጥናፉ አበራ የአመራረት ሂደቱንና የምርቶቹን መገኛ እንዲሁም ስለ ምርቶቹ አይነት በፋብሪካው ተገኝቶ ሊያስቃኘን ወደ ደብረ ብርሃን አቅንቷል። እሱ እንከታተል። ቢዝነሳችን ቀጥሏል። ዛሬ የምንገኘው ከመዲናችን አዲስ አበባ ከተማ ወጣ ብለን በደብረ ብርሃን ከተማ ነው። በዚህ ከተማ ዘመናዊ የሆነ የቅመማ ቅመም ምርቶች ማቀነባበሪያ ተከፍቶ ከአንድ ወር በፊት ስራ ጀምሯል ማለት ነው። በዚህ ፋብሪካ እንግዲህ ከ30 በላይ የሚሆኑ የሀገራችን ቅመማ ቅመሞች እየተመረቱ ለሀገራችን እንደዚሁም ደግሞ ለአውሮፓ ገበያ እየቀረቡ ይገኛሉ። ከዛ በተጨማሪ ደግሞ ለአካባቢው ማህበረሰብ ራሱን የቻለ አስተዋጽኦ እንዳለው ነው የሚነገረው ይህ ፋብሪካ። በዚህ ምክንያት እንግዲህ ወደ ፋብሪካው ገባ ብለን እየተመረቱ ያሉትን ምርቶች እየቀማመስናቸውም ጭምር የምናሳያችሁ ነው የሚሆነው። አብራችን ቆዩ። ቀደም ሲል እንግዲህ ሁሉ ነገር በፋብሪካ እየተቀነባበረ ከመቅረቡ በፊት እንደምታውቁት እናቶቻችን በዚህ መንገድ ነበረ እኛን እየፈጩ በጉልበታቸው አማካኝነት ያሳድጉ የነበረው። አሁን ደግሞ ዘመኑ ተለውጦ ሁሉም ቅመማ ቅመሞች፣ ሁሉም ስራዎች በፋብሪካ መሰራት ጀምረዋል ማለት ነው። በጣም ደስ ይላል። ወደ ውስጥ እየገባን ነው ያለ። ሰላም ጤና ይስጥልኝ። እንዴት ነህ? አጥናፍ እባላለሁ። ጽጌረዳ እባላለሁ። ማርኬቲንግ ማኔጀር ነኝ። ኦኬ። የሄዋን ስፓይስ እየፈጨው ነበር። ሞክረኸው ታውቃለህ? ከዚህ በፊት የሆነ ጊዜ አጋጣሚ ነበርና ሞክሬው አውቃለሁ፣ ግን በጣም ከባድ ነው እውነት ለመናገር የነሱን ልፋትና ያለውን በጣም አስቸጋሪ ነገር ለመረዳት ችያለሁ ከዚህ በፊትና ትንሽ ከበድ ይላል። አዎ ኖርማሊ የኛም ሞቷችን ከድንጋይ ወፍጮ እስከ ዓለም ሸልፍ የሚል ነው። እየገባን ደግሞ ሌሎችንም እናያለን። ኦኬ። ከድንጋይ ወፍጮ እስከ ዓለም ሸልፍ ማለት ምን ማለት ነው? ትራዲሽናል በሆነ መንገድ ይዘጋጁ የነበሩ የባልትና ውጤቶችን እና የተለያዩ ቅመማ ቅመሞችን ዘመናዊ በሆነ መንገድ በልክ የሆነ ምርት ለኢንተርናሽናል ማርኬት እናቀርባለን፣ ሎካል ለሆነ ማርኬት እናቀርባለን። አሁን በፊት የነበረው በሙቃጫ በመደቆሻ በወፍጮ ነበር። አሁን በዘመናዊ መንገድ ተደራጅቶ ቀርቧል ነው። ስለዚህ ከየትኛው ክፍል ነው የምንጀምረው? ከዚህኛው እንጀምር። ይሄኛው ክፍል ምንድነው? ከወፍጮ። በጣም ጥሩ። አሁን ወደ ውስጥ ከመግባታችን በፊት ቀድመን የምናደርገው ጥንቃቄዎች ይኖራሉ። የእጅ ጓንት፣ ሻሽ እሰጥሃለሁ። ስለዚህ ያው ምግብ የምናዘጋጀ ሰዎች መስለለው ምንገባው ማለት ነው። አሁን ምርት ክፍል ነው ያለ ነው። ስለ ማሽኖቹ ዲቴል ኦፕሬሽን ማኔጀራችንን ላገናኘህና እሱ ዲቴል ይነግርሃል። አቶ ምህረት። እሺ፣ እንዴት ነህ? ሰላም ነው። ሰላም ነው። አጥናፉ እባላለሁ። እኔ ተዋወቅ። ምህረት እባላለሁ። የዚህ ክፍል ፕሮዳክሽን ማናጀር ነኝ። እንግዲህ እዚህ ክፍል ብዙ ስራዎችን ነው የምሰራው። እሺ፣ ምን ስራዎች ናቸው ያሉት እዚህ ውስጥ? እዚህ ክፍል እንግዲህ ሮ ማቴሪያል ገብቶ ከበርበሬ ቅንጠሳ ጀምሮ አተር እዚህ ክፍል ይቆላል፣ ዝንጅብል ይታጠባል፣ እዚህ ክፍል እርድ ይታጠባል፣ ነጭ ሽንኩርት ይታጠባል፣ ቀይ ሽንኩርት በዚህ ማሽን ይታጠባል። ደግሞ ግራይንድ ይደረግና እዛ ከተፈጨ በኋላ ደግሞ ወደዚህ ማድረቃችን ያለ የማድረቂያም ሞቃይም ማሽናችን ነው። ኦኬ። ስለዚህ ከበርበሬውን ጀምርና አንድ ባንድ ታሳየኛለህ ማለት ነው ማሽኖች። እሺ። እንደምትመለከቱት የዲፕለር ማሽን ይባላል ወይ ደግሞ መቀንደሻ ማሽናችን ነው። በርበሬ በዚህ ይገባል። በዚህ በኩል ነው የሚገባው። በዚህ በርበሬ ይገባል። ሮል እያደረገ እየቀነጠሰ እንደምታዩት እንደዚህ እየቀነጠሰ ያወጣል። የሰበረ ግሩም ማለት ነው። እንደዚህ ከወጣልን በኋላ በዚህ ኮምቢየር እየመጣ ወደዚህ አችን ይገባል። ከዛ እዚህ ጋር እንደዚህ በርበሬ ከተቀነጠሰ በኋላ ቀጥታ ወደዚህ ነው የሚሄደው። እዚህ ላይ እናጠራቅመዋለን በርበሬያችን። ከዛ ቀጥሎ ደግሞ በርበሬውን እናሞቋለን። እዚህ ጋር የምናሞቁበት የኤሌክትሮማግኔቲክ ሂቲንግ ሮስተር ይባላል። እዚህ ጋር እናሞቋለን በርበሬው። የራሱ ሂቲንግ ፓወር አለው። ቴምፕሬቸር ሴት እናደርግለታለን። ታይም አድጀስት ይደረጋል። ቀጥሎ ደግሞ ስላይዲንግ ስፒዱን ሚዞሮ ሮቴት እንዲያደርግ ማለት ነው። ያ ደግሞ ማለት የኢትዮጵያ ደረጃዎች ባለስልጣን የሰጠ የራሱ ስታንዳርድ አለው። በስታንዳርድ ነው የምንሰራው ማለት ነው። ስለዚህ አውቶማቲክ ነው ማለት ነው። አውቶማቲክ ነው። በዋናነት ይሄ ማሽን ስራው ምንድነው? የመቆላት ስራ የሚሰራል። አተር፣ ሽምብራ በዚህ ማሽን እንቆላለን። ሌላው ደግሞ እርድ ታጥቦ ከተፈጨ በኋላ እዚህ ውስጥ እናደርቃለን።
ዝንጅብልም እዚህ ውስጥ ታጥቦ ከተፈጨ በኋላ እዚህ ውስጥ ይደርቃል። ሽንኩርትም ሽንኩርትም እንደዛ ታጥቦ ከተፈጨ በኋላ በዚህ ማሽን ነው የምናደርገው። ዝንጅብል እየታሸ ነው አሁን? አዎ እዚህ ዝንጅብል ነው አሁን ዝንጅብል እየሰራንበት ነው። ይሄ ሮለር ዋሺንግ እና ፒሊንግ ማሽን ነው የሚባለው። ያም ደግሞ ማጠብና የመላጥን ስራ ነው የሚሰራው። ለምን መከተውን አሳይ ይችላል። አሁን እየሰራን ያለው ወሽ ያደርጋል፣ ፊልም ያደርጋል፣ ራሱ የሚልጠዋል ማለት ነው። አሁን ዝንጅብሉን እያላጠልን ያለው ከላጠ በኋላ ራሱ በዚህ ስክሩ እየገፋልን ወደ ኮምቢየሩ ይልናል ማለት ነው። ይሄን ከላጠልን በኋላ ወደ ኮምቢየሩ ይልናል። ይሄን ስፒዱን ራሳችን ማኔ ማድረግ እንችላለን። በደንብ እንዲልጠው ስፒዱን እንጨምርለታለን። አሁን በደንብ እንዲልጠው እያፈጠናል ጋርተዋለሁ። ሲጀምር በጣም ይመጣዋል። ስፒዱን ማኔጅ እያደረግን እየቀነስን እንሰራለታለን። በጣም ደስ ይላል። በጣም ደስ እያደረግን ነው የምንሰራው ማለት ነው። ስለዚህ ከመላጥ በተጨማሪ ያጥበዋል። በዚህ ውሃ በደንብ አድርጎ ነው የሚያጥበው ማለት ነው። ምንም አይነት ቆሻሻዎችን አያስቀርም። በደንብ አድርጎ ያጥበዋል ይሄንን ማለት ነው። ስለዚህ የቢላዋ ስራ ተናጠቀ ማለት ነው። በቃ የለም እዚህ ጋር የለም ማለት ነው። ደስ ይላል። አጥቦ ለምሳሌ ዝንጅብል ተፈጭቶ ነው ያለው ማለት ነው። ይሄ ዝንጅብል ነው። ከዛ በኋላ ወደ ማድረቂያችን ይዘን የምናደርቀው ማለት ነው። ይሄ እንግዲህ እንደምታዩት ማበጠሪያ ማሽናችን ነው። ወደዚህ መጥተን ማየት እንችላለን። እንግዲህ እንደምታዩት ይሄ ማበጠሪያ ማሽናችን ነው። በዚህ እንከተለታለን። አሁን ይሄ ለምሳሌ ሽምብራ ነው። ሽምብራ እንከተለታለን። ከተጠለው በኋላ እዚህ ጋር ኮንቬራስ ቤልቶች አሉት። በዚህ ቤልት ከወሰደው በኋላ ይከተላል። እዚህ ውስጥ ይከተልናል። ይሄ ይበጠራል ማለት ነው። ቅድም እዛ ጋር የምንቆላው ከዚህ ተበጥሮ ያለቀለትን ነው ወደዛ ውስጥ ስለምንቆላው ማለት ነው። ገባኛ። ይሄኛው ነው በቃ። ስለዚህ ይሄኛው የሰፌድን ስራ ተክቶ ነው የሚሰራው ማለት ነው። አውቶማቲክ በሆነ መንገድ እሺ። እዚህ አሁን በርበሬ እየተፈጨ ነው። አዎ ይሄ እንግዲህ በርበሬ ማሽናችን እና ማሽኖቻችን ሁሉ ስቲል ናቸው። እሺ ማለት የማይዝጉ ናቸው ማለት የማይዝጉ ናቸው። እሺ በጣም ፋርማቲካል የሆኑ ማሽኖች ናቸው። ለመድኃኒት ፋብሪካ የሚሆኑ ማሽኖች ናቸው ማለት ነው። በጣም ፋርማቲካል ናቸው። ማንኛውም ለምሳሌ አታ ምናምን ስንፈጭ አሁን እዛ ጋር ይበጠራል ብያለሁ። ምናልባት አልፎ የመጣ ብረት ቢኖር እነዚህ ቱቦች ውስጥ ሁሉ ማግኔቲክስ ሰካል ማግኔት አለ። ስለዚህ ይስቧቸዋል ማለት ይስቧቸውና ያስቀሯቸዋል። ሰው መጨረሻ ላይ የሚሰጡን የበርበሬውን ዱቄት ብቻ ነው። ዱቄቱን ብቻ ሌላ ነገር ሲፈጨው ለምሳሌ ሽሮ ሲፈጭ እዚህ ውስጥ ማንኛውም ነገር ቱቦ ይዛል። ከዛኛው ቱቦች ደግሞ ተገናቃይ ስለሆኑ ወጥቶ ይጸዳል በየጊዜው ማለት ነው። እኔም በጣም እናጸዳቸዋለን። ለኪል ነው ብናኝን እዚህ ስቦልን የሚያስቀርልን የራሱ ሳከር ስላለው ራሱን የሚስበው ሰው አይጠበቅበት ነው። ፊል ብቻ ማድረግ ነው የሚጠበቅበት፣ ማቅረብ ነው የሚጠበቅበት። ራሱን እንትን የሚለው እዚህ ውስጥ ማግኔት ቱቦች አሉ። ከዛ በዚህ ውስጥ ያወጣልናል ማለት ነው። ይሄ ካወጣልን በኋላ በዚህ ስክሩ እያደረገ በርበሬ በዚህ ይወጣል። ይሄ ስክሩ አለው። ይሄ ስክሩ ከሰልን በኋላ ወደዚህ ወደ ይሁን እያነሳ ይዞት እየገባ ነው ወደ ላይ ወደዚህ ጋር ያስገባው ነው። ኦኬ ይሄ ያስገባው ነው ራሱ ማለት ነው። ይሄ በቱቦ እያደረገ ይወስደው ወደዚህኛው ውስጥ ያስገባዋል። ከዛ ወደዚህ ከወሰደ በኋላ ቀመሙንና በርበሬውን እዚህ ውስጥ ምን ያደርጋል? ሚክስ ያደርግልናል ማለት ነው። ይሄ እንግዲህ የሚክሰር ማሽናችን ነው። ሚክሰር ስልክ እዚህ ጋር በርበሬ ከተፈጨ በኋላ ከቀመም ጋር ቀመምና በርበሬ ከተፈጨ በኋላ ሰዓት እንሰጠዋለን። 30 እና 30 ደቂቃ በላይ ወስዶ እዚህ ውስጥ ምን ያደርግልናል? ሚክስ ያደርግልናል። ይሄን በርበሬ ካወጣልን በኋላ እዚህ የምንፈልገውን ሳይዝ ካደረግን በኋላ ወደዚህ ነው የምንሄደው። ወደ ፓኪንግ ማሽናችን ነው የምንሄደው። ይሄ ፓኪንግ ማሽናችን ነው። ከዚህኛው ቋት ላይ ወደዚህኛው ሲወስደው በአውቶማቲክ ነው የሚሰራው። እየሰራነው በአውቶማቲክ እዚህ ሴንሰር አለች። ሴንሰሯ በቃኝ ሲል ያቆማል ራሱ። ሰው አይጠብቅም። ሲሞላ ማለት ነው ቆመ ማለት ነው። ሲሞላ ራሱ ያቆማል። ሴንሰር አለች። ሴንሰሯ እዚህ ጋር ታነብለታለች። እንግዲህ ይሄኛው የሙቀጫ ሙቀጫን ተክቶ ነው የሚሰራው ማለት ነው። ይላል ማለት ነው። ነገር ጨርሶልን ነው የሚያመጣው። እዛ እንግዲህ ፓኪንግ ማሽናችን ነው። ፓኪንግ ማሽኑ የራሳችን ማሸጊያ አለ። እዚህ ጋር ኤክስፓየር ዴቱን እየመታው ነው ከተከለ በኋላ አሁን ይሰራን ያለው 1 ኪሎ ይሰራን ነው። ኦኬ ቅድም እንዳልኩ እዛኛው ወፍጮ ላይ ማግኔት አለ ብያለሁ። ይሄ ደግሞ ማሽናችን ምን ይባላል? ሜታል ዲቴክተር ነው። እሺ ሜታል ዲቴክተር ማሽን ይባላል። ደግሞ ከዛኛው እንኳን አልፎ የመጣ ሜታል ካለ እዚህ ጋር ያሳልፈው ጨዋ ያስቆመዋል። ኦኬ ከዛው እንኳን አልፎ የመጣ ማለት እዚህ ጋር ይባላል። ስለዚህ ሜታል ዲቴክተር ነው። በዚህ እየሄደ ነው የተደረገ እንግዲህ ይመጣና እዚህ ጋር የተመዘነ ይልናል ማለት ነው። ይሄን ይመስላል እንግዲህ በርበሬያችን ነው እንደምታዩት። ስለዚህ ማሚ እንደዚህ እንዳሉ ነው ወደ አውሮፓ ገበያ ይደርሳሉ ማለት ነው። እንግዲህ በርበሬ ወደ አሜሪካ ነው አዳዳው 1 ኬጂ ይላል። ሁሉም ነገር ያለው በርበሬ መሆኑን ይገልጻል። የኢንትሩሻል ፋክቶ አለው። በ4 በ5 ቋንቋዎች ይጽፉበታል። ኤክስፓየር ዴት ሁሉ ነገር ተዘጋጅቷል።
ይመስላል ማለት ነው። በጣም ደስ ይላል። በጣም ደስ ይላል። ለእጅ ንጹህ ሆኖ ታሽጎልን እንደዚህ ይቀርባል በርበሬያችን ማለት ነው። በዛ ላይ ደግሞ ከአንዱ ምርት ወደ ሌላው ምርት ስንሻገር ማሽኖቹ ተናቃሽ ስለሆኑ በጣም አጽድተን ነው በሳኒታይዘር አጽድተን ነው ወደ ሌላ ምርት የሚወጣው። እንደዛ አድርገን ስራው ማለት ነው። ይሄ ማይክሮባዮሎጂ ላቦራቶሪያችን ነው። እዚህ ክፍል እንደምንመለከተው ባክቴሪያ ኢንኩቤተራችን ነው። እዚህ ጋር ይስት እና ሞልድ እንሰራለን እና ቶታል ባክቴሪያል ካውንት የሚባል ነገር እንሰራለን። እዚህ የባክቴሪያ ኢንኩቤተራችን ነው። በእነዚህ ፔትሪ ዲሾች ይገቡና ሳምፕል እዚህ ውስጥ እንትን እንላለን። ከዛ ደግሞ ላሚናር ኤር ፍሎ ይባላል። የተሰራው ሳምፕል ከተሰራ በኋላ ውጭ ላይ እንዲቀዘቀዝልን ለተወሰነ ሰዓት እዚህ ውስጥ እናስቀምጣለን። ለምን ውጭ ላይ የተለያዩ ባክቴሪያዎችን አንዳንድ ነገሮች ስለሚሉት እዚህ ውስጥ ሲቀመጥ ሴፍ ሆኖ ነው የሚቀመጠው። ራሱ ላሚናር ኤር ፍሎ ነው የራሱ እያቀዘቀዘው መካከል ያለው እዚህ ውስጥ እናስቀምጠዋለን ማለት ነው። ሁለተኛው ላቦራቶሪ ይሄ ሁለተኛ ላቦራቶሪያችን ነው። ይሄ ፊዚዮ ኬሚካል ላቦራቶሪያችን ይባላል። እንግዲህ አብዛኛው ስራ የሚሰራው እዚህ ክፍል ነው። ይሄ ክፍላችን ነው። እንግዲህ እንዳልኩ ጥሬ ዕቃ ስንቀበል እነዚህ ሳምፕሎች እንዳያችሁ ነው። በርበሬ አለ፣ እዚህ ጋር ሚጥሚጣ አለ፣ እነዚህ የተለያዩ ቅመሞች አሉ። ከ16 አይነት በላይ ቅመሞችን ነው የምንጠቀመው ማለት ነው ለግብአታችን ማለት ነው። ላቦራቶሪያችን ይሄንን ይመስላል። እዚህ ክፍል ሲቭ አናላይሲስ እንሰራለን፣ ሞይስቸር እንሰራለን፣ አፍላቶክሲን እንሰራለን፣ ቶታላሽ እንሰራለን ማለት ነው። እዚህ እንሰራው ይሄንን ይመስላል። በጣም ደስ ይላል። በጣም አመሰግናለሁ። ይሄንንም ላስሞክርህ እስኪ ላሸትትህ የሆነ የሚሰስር ነገር አለው አይደለ? አዎ ደስ ይላል። አዎ በጣም ምንድን ነው ግን መከለሻ ነው። ኦኬ ከምታመርቷቸው ምርቶች መካከል አንዱ ነው ይሄ ማለት ነው። እኛ ቅቤ ማንጠሪያ ነው። ቆይ በርበሬውንም ላስሞክርህ ሽታውን ታያውና እሱን መቅመስ ይችላሉ። በጣም አይቀጥልኝ እንዴ? ትችላለህ። እሺ እጅ ላይ ትንሽ ላድርግ። ቃይ ትንሽ እንደዚህ አድርጌ አስተዋ መጀመሪያ የበርበሬ ሽታ ታውቅ በልቼ ነው የማውቀው። በጣም ቴስቲ ነው። በወጡ የላችሁም? አለን ማስሞክራለሁ ስንወጣ። ለዓለም አቀፍ ገበያም ከዛ ተጨማሪ ለሀገራችንም ነው እነዚህን የቅመማ ቅመም ምርቶች እያቀረባችሁ ያላችሁት። እንዴት ነው አቀባበሉ? አሁን በጣም ቆንጆ ነው። ያው እንደምታየው እናንተም እያጣጣማችሁት ነው በየቤታችሁ? በጣም ደስ ይላል። ሱፐር ማርኬቶች ላይ ገብተናል። አረብ ሀገሮች፣ ኢሮፕ፣ አሜሪካ የተመረጡ ማርኬቶች ላይ አለ። ኦኬ። ስለዚህ እግረ መንገዳችሁን ደግሞ የውጭ ምንዛሬ ታስገባላችሁ ለሀገራችን፣ የስራ እድል ትፈጥራላችሁ። እውነት ነው። ምን ያክል ሰራተኛ አለ ግን አሁን? ወደ 50 ምናምን ሰራተኞች አሉ። በጣም ደስ ይላል። ስለዚህ ወደፊት እቅዳችሁ ምንድን ነው? ሀሳባችሁ እስኪ ንገሩ። ወደፊት ይህንኑ ማስፋት ነው። እንደምታየው ግቢውን በጣም ሰፊ ነው። ብዙ ለገና የሚመጡ ማሽኖች አሉ። ሌላ ማለት ነው ይቀጥላል። ኦኬ በጣም ጥሩ ነው። ስለ ምርቶቻችሁ እየሰማሁ ነበር አስቀድሜም፣ ከዛ ደግሞ መጥቼም ደግሞ ውስጡን አይቼዋለሁኝ። በጣም ደስ ይላል። እውነት ለመናገር እናቶቻችን በጉልበታቸው ሲደክሙት የነበረውን ድካም አስቀርታችሁ ነው እናንተ ወደ ማሽን የቀየራችሁትና በጣም ደስ የሚል ስራ ነው። ለሀገራችንም አሪፍ ነገር ነው ብዬ አስባለሁ። ስለ እናንተ ምርቶች የእናንተ ደንበኞች እንዲያውቁላችሁ የምትፈልጉት ነገር ምንድን ነው? ትኩረት ያደረግነው ጥራት ላይ ነው። ለሀገር ውስጥም ለውጭም ገበያ ስለምናቀርብ አፍላቶክሲን ፍሪ ነው። ከፓኬጃችን ደግሞ ስንጀምር ኤክስተርናል ኢንቫይሮንመንት በቀላሉ እንዳያበላሸው ከዛ ጀምሮ ከፍተኛ ጥንቃቄ አድርገንበታል። የሆነ ዋንስ ማርኬቱ ላይ ስለገባን እንደዚህ አይነት ነገሮች ራሱ ከስተመሩ የሚመሰክርልን ነገር ነው። አንቺ ገዝተሽ የምትጠቀም ተሰጥቶሽ የምትጠቀም ራሴ ቤት ያለ ስለ ሽሮ ምን ታያለሽ? አዎ እንትኑ በአጠቃላይ እንዳየኸው ነው። እንትን የሚል ነገር አይደለም። በጥራት የምንደራደርበት ነገር አይደለም። ጥራት ላይ ንጽህና ላይ እና እንግዲህ በዓለምም እንገኛለን፣ በኢትዮጵያም እንገኛለን። አዎ በጣም ደስ ይላል። ተመልካቾቻችን እናንተም እንግዲህ እነዚህን ቅመማ ቅመሞች ሽሮውን ጨምራችሁ እንድትቀምሱት እንድታጣጥሙትና አስተያየታችሁን እንድሰጡ እንጋብዛለን። በሄዋን ስፓይስ የነበረን ቆይታ ይህንን ይመስል ነበረ። ወደ ስቱዲዮ እንመለስ።